የብልጽግና መንግስት አጋር የተባበሩት አረብ ኤሚሬትስ ወደ ቀይ ባህር አላስደርስም የምትለው ሳውዲ አረቢያ አዲስ ፕሮጀክት በኢትዮጵያ ጀምራለች። ከተከዜ በሱዳን አድርጎ መዳረሻውን ሪያድ ያደረገ ፕሮጀክት አሃዱ ሊባል ዝግጅቱ ተጠናቋል። አረብ ኤሚሬትስ ግን ደስተኛ አይደለችም። ኢትዮጵያ የኔ አጋር ሁና ሳለ ከባላንጣዬ ጋር እንዴት እንዲህ ያለ ፕሮጀክት ይጀመራል ብላለች። የኢትዮጵያ ባላንጣዎችን እና ታሪካዊ ጠላቶችን ዞራ ዞራ አማራጭ ስታጣ ፊቷን ወደ አዲስ አበባ የመለሰችው ሪያድ የውሃ ጥሟን እንድትቆርጥላት አዲስ አበባን ተማጽናለች። ዓመቱ ሙሉ የሚፈሱት የተከዜ ወንዞች የሳውዲን ጥም ሊቆርጡ እቅድ ተይዟል። በእርግጥም እንደተባለው የዓለም ቀጣዩ ጦርነት በውሃ ጉዳይ ነው የሚሆነው። በሪያድና በአቡዳቢ መካከል ያለው የቀይ ባህር ይገባኛል ፍልሚያ በኢትዮጵያ አዲስ ፕሮጀክት እንዲጀመር ምክንያት ሆኗል። የዚህ ፕሮጀክት ፋይዳና ተያያዥ ጉዳዮችን በዝርዝር እንመለከታለን። አብራችሁን ቆዩ። ለሳውዲ አረቢያ አስፈሪ ስጋቷ ውሃ ጥም ነው። ጨዋማ ውሃን ለማጣራት በዓመት ከ3 ቢሊዮን ዶላር በላይ ታወጣለች። ይህም ከኤርትራ ዓመታዊ በጀት በላይ ነው፣ ወይንም ደግሞ የጅቡቲን ዓመታዊ ውስጥ ወጪ የሚያስተካክል ነው። ሆኖም ግን ይህን ሁሉ ዶላር እያፈሰሰች እንኳ የዜጎቿን ጥም ማርካት አልተቻላትም። ለውሃ ማጣሪያ የምታወጣው ብር የዜጎቿን ጉሮሮ ባያረጥብላት አይኗን ወደ ተከዜ ማንከራተት ጀምራለች። ከዚህ ጀርባ ግን ያልተነገረ ብዙ ሴራና ጂኦፖለቲካዊ ፍትጊያ አለ። በረሃዋማ ሳውዲ ከአየር እኩል ውሃ የህልውናዋ ጉዳይ ነው። ለአገሬው ሕዝብ ከነዳጅም ሆነ ከወርቅ በላይ ውሃ ይፈልጋል። ሪያድ ለገጠማት የውሃ ችግር እግሯ የሚወስዳት ወደ ወንዙ ሳይሆን የውሃ ደላሎች ወደ ባንዳዎችና ወደ ኢትዮጵያ ታሪካዊ ጠላቶች መሆኑ ግን እጅግ አስገራሚ ነው። በቀደሙት ዘመናት ከአባይ ውሃ የመጠቀም ሙከራዎቿ ከኢትዮጵያ ጋር ከመተባበር ይልቅ ከካይሮና ከካርቱም ጋር መዶለት ነበር ምርጫዋ የነበረው። ባለቤቱን ትቶ ጎረቤቱን የማናገር አካሄዷ ግን ብዙም አላራመዳትም። በዚህም ፊቷን ወደ አዲስ አበባ ለማዞር ተገዳለች። ሪያድ የተከዜ ወንዝ ውሃን በሱዳን በኩል ወደ ሳውዲ ምድር ለማድረስ ያደረገችው ሙከራ ከብዙ አንዱ ሊጠቀስ የሚችል ነው። ይህ የሳውዲ አረቢያ ዕቅድ የተሞከረው ከ3 አስርታት ዓመት በፊት ሲሆን ፕሮጀክቱ በምኞት ብቻ ነበር የቀረው። ከሰሞኑ የሚወጡ መረጃዎች ደግሞ ያንኑ ፕሮጀክት የመተግበር እንቅስቃሴ ላይ መሆኗን የሚያመለክቱ ሆነዋል። ይኸውም ከፖርት ሱዳን ወደ ጅዳ የሚዘረጋ ባህር አቋራጭ የመሠረተ ልማት ፕሮጀክት የሚል ስም የተሰጠው ነው። ፕሮጀክቱ የመንገድ ትራንስፖርት ነው በማለት ዋነኛውን ዓላማ ለመሸፈን ሙከራ እያደረጉ እንደሆነም ታውቋል። በቅርብ ጊዜ ውስጥም ፕሮጀክቱን ይሆናል እያሉ ናቸው። ሳውዲ የኢትዮጵያን ውሃ በሱዳን በኩል ጠልፋ የመውሰድ ነባር ምኞቷን በታሪክ ወደ ኋላ ተመልሰን ብንመለከት ተከታዩን እናገኛለን። ሳውዲ አረቢያ ከናይል ዋነኛ ገባሮች መካከል የሆነውን የተከዜ ወንዝን በመጥለፍ በቀይ ባህር በኩል ወደ ሪያድ ለማሻገር አቅዳ የነበረው በሳውዲ መሪዎች ምኞትና በካይሮ ማናለብኝነት ሲሆን ጊዜው ደግሞ የ1980ዎቹ መጨረሻ ነበር። በሀገራችን ምሁር እንደ አውሮፓውያኑ ዘመን አቆጣጠር ላይ የወጣው መረጃም ይህንኑ የሚያስረግጥ ነበር። ምሁሩ በመረጃቸው እንዲህ ይላሉ። በሰዓት 4.5 ሚሊዮን ሊትር የሚሆን ውሃ ከአትባራ ወይም ከተከዜ በመጥለፍ ወደ ቀይ ባህር ወደብ ከተማ ፖርት ሱዳን ከዚያም ወደ ሪያድ ሳውዲ አረቢያ በቀይ ባህር በኩል ለማሻገር በግብፅ ሙሉ ድጋፍ የ2 ቢሊዮን ዶላር ሥራ በአርቃቂዎች ተጀምሮ ነበር። እንደቅዱ ከሆነ ሱዳን በሁለት መልኩ የምትጠቀም ሲሆን አንድም ከአትባራ ወይም ከተከዜ በስተ ምስራቅ የሚገኘውን መሬት ለማልማት የሚያስችላት ሲሆን እንዲሁም በቀይ ባህር ዳርቻ ያሉ ፏፏቴዎችን በመጠቀም በሰዓት ከ7000 ኪሎዋት በላይ የኤሌክትሪክ ኃይል ለማምረት ያስችላታል። ሳዑዶችም ግብፅንና ሱዳንን በዚህ ፕሮጀክት ምክንያት ለሚያጡት የመስኖ ውሃ በግብርና ካፒታል ኢንቨስትመንትና በኢንዱስትሪ ፕሮጀክቶች ያካኩሱታል በማለት ከዓመታት በፊት የሳዑድን የተከዜ ውሃ የማሻገር ፕሮጀክት ገልጸውት ነበር። ይህ የሳዑድ ምኞት ሳይሳካ ይቆይና በተለይም ኢትዮጵያ በተከዜ ወንዝ ላይ የገነባችውን ግድብ ተከትሎ ህልሙን ነበር የቆየው። ታዲያ ሳዑድ ይህን የመሰለ ፕሮጀክት
ፕሮጀክት ለመገንባት ምቹ አጋጣሚ እየተጠባበቁ ቢሆን እንጂ ከመጋረጃው ጀርባ ማቀድና ማለማቸው የማይቀር ነው የሚለው የበርካቶች እሳቤ ነበር። ምክንያቱም ሳውዲ አረቢያ ከየትኛውም ሀገር በላይ ውሃ ያስፈልጋታልና። ሪያድ በገጠማት የከፋ የውሃ ቀውስ ሳቢያ በተለያዩ ሀገራት ከገዛችው ውሃ ገብ የእርሻ መሬት በተጨማሪ የባህር ውሃን ለማጣራት በከፍተኛ በጀት ሰፋፊ ፕሮጀክቶችን ወደ ሥራ ማስገባት ከጀመረች ዓመታት ተቆጥረዋል። ጨዋማ የባህር ውሃን አጣርታ ለመጠቀምም በየዓመቱ $3 ቢሊዮን እያወጣች ነው የምትገኘው። በዓለማችን ከሚደረገው የባህር ውሃ የማጣራት ሥራ ግማሹን መጠን የሚሸፍነው የሳውዲ ዲሳሊኔሽን ነው። ይሁንና ይህ አቅርቦት ለሳውዲ አረቢያ ግዙፍ ገንዘብ የሚጠይቃት እንጂ የሚያስገኝላት የውሃ መጠን ከሀገራዊ ፍላጎቱ አንጻር እጅጉን ትንሽ ነው። በአንድ ወቅት 500 ቢሊዮን ሜትር ኪዩብ የከርሰ ምድር ውሃ ክምችት የነበራት ሳውዲ አረቢያ 98 በመቶ የውሃ አቅርቦቷን ከዚሁ የውሃ ሀብቷ ነበር የምታገኘው። የዜጎቿ ዕለታዊ ውሃ ፍጆት ከአውሮፓ ስታንዳርድ በእጥፍ ከፍ ያለ መሆን፣ በዛ ላይ ደግሞ በ1980ዎቹ ጀምሮ አገሪቱን የሩዝና የእርሻ ደሴት ለማድረግ የተጀመሩ ሰፋፊ ፕሮጀክቶች የከርሰ ምድር ውሃን አሟጠውና ነገሮችን ከባድ እንዳደረገባት ይታወቃል። ይህን ተከትሎም 2015 ላይ 80 በመቶ የሳውዲ የከርሰ ምድር ውሃ ማለቁን ጥናቶች አረጋገጡ። ናሽናል ጂኦግራፊ ይህንኑ ጥናታዊ ሪፖርት መዘገቡ የሚታወስ ሲሆን የሳውዲ አረቢያው ኪንግ ፈይሰል ዩኒቨርሲቲ 2016 ላይ ያወጣው ሪፖርትም የሀገሪቱ የከርሰ ምድር ውሃ በ13 ዓመታት ውስጥ ሙሉ ለሙሉ እንደሚያልቅ ድምዳሜውን ይፋ አድርጎ ነበር። ሳይንቲስቶች ከሚገምቱት ስሌት በከፋ ፍጥነት እየተከሰተ ካለው ዓለም አቀፍ የውሃ አካላት የመድረቅ አሳሳቢ ክስተት አንጻር ሲገናዘብ ሳውዲ ከ5 ባልበለጡ ዓመታት ውስጥ ዜሮ ወተር የምትሆንበት አደጋ እንደተደቀነባት የሚጠቁምም ይሆናል። ለመካከለኛው ምስራቅ ሀገራት በቀጣይ 10 ዓመታት የፖለቲካና ማህበራዊ ቀውስ መንስኤ ጦርነት ወይም ሽብርተኝነት ሳይሆን ውሃ ጥም መሆኑ የተገለጸው ቀደም ካሉ ዓመታት ጀምሮ ነበር። ለአብነትም ከ10 ዓመታት በፊት ጆን ቢያልተርማን ይፋ ያደረጉት ጥናት ክሊር ጎልድ በሚለው አርዕስቱ የመካከለኛው ምስራቅ ቀጣው ስትራቴጂ ከባድ ካርድ ውሃ ነው በማለት ከነዳጅም በላይ የሚወደድ የሚያሳስብና የሚያናክስ ጉዳይ ይሆናል ሲሉ ነው ያሰመሩበት። እናም በአረቡ ዓለም የማህበራዊ መገናኛዎች በኩል ሰሞኑን በስፋት ሲሰራጭ የታዘብነው ፖርት ሱዳንን ከሳዑዲ ጅዳ የሚያገናኘው የመንገድ ፕሮጀክት በቅርብ እውን ይሆናል የሚለው ዘመቻ ዋነኛ ዓላማው ውሃ መሆኑ ለማንም የተደበቀ አይሆንም። የመንገዱ ግንባታ ለባቡር፣ ለተሽከርካሪ፣ ነዳጅን ጨምሮ ለፈሳሽ ማስተላለፊያ አንድ ላይ ለመስራት የሚያስችል ነው የሚሆነው። ለሳዑዲ አንገብጋቢው ጉዳይ ውሃና ውሃ መሆኑን እዚህ ጋር ልብ ይለዋል። የተረሳውን ፕሮጀክት በዚህ ወቅት ያስታወሱት ምን ምቹ ሁኔታን ከግምት አስገብተው ይሆን የሚለው ግን የበርካቶች ጥያቄና እንቆቅልሽ ሆኗል። ሳዑዲ አረቢያ የውሃ እጦት ቀውስ የገጠማት ብቸኛዋ የባህረ ሰላጤው ሀገር አይደለችም። ዩናይትድ አረብ ኤሚሬትስም የውሃ ሀብት ማጣት ችግር የገጠማት ስትሆን 90 ከመቶ የሚሆነው ምግብን ከውጭ አገሮች ወደ ማስመጣት ፊቷን ለማዞር ተገድዳለች። ዩናይትድ አረብ ኤሚሬትስም እንዲሁ በውጭ ሀገሮች የግብርና ኢንቨስትመንት ስራዎች እንዲጠናከሩ ግፊት ማድረግ ጀምራለች። ሁለቱ ሀገሮች ተመሳሳይ ፈተናዎች ስለገጠማቸው ባለፈው ዓመት የኢኮኖሚ ፖለቲካዊና ወታደራዊ ትብብርን ለማጠናከር የሚያስችል ነው ያሉትን ዘ ስትራቴጂ ኦፍ ሪቮልቭ ወይም የመፍትሄ አቅጣጫ በጋራ ይፋ አድርገዋል። ይህም የግብርናና እንስሳት እርባታ ምርትን ሙሉ አቅም ለመገደብና በጋራ ፕሮጀክቶች ላይ ለመስራት በማቀድ ለምግብ ዋስትና መረጋገጥ የጋራ ስትራቴጂን ማቋቋምን ጨምሮ ያካተተ ነው። ባለፉት ጥቂት ዓመታት ብቻ ኤሚሬትስ ከ60 በሚበልጡ ሀገሮች 4.25 ሚሊዮን ፌዳን መሬትን ስትቆጣጠር፣ ሳዑዲ አረቢያ ደግሞ በመላው ዓለም 4 ሚሊዮን ፌዳን ያህል መሬትን ይዛለች። አንድ ፌዳን 4200 ስኩዌር ኪሎ ሜትር ነው። አንዳንዶች የበለጸጉት ሀገሮች የግብርና አቅም ባላቸው ሀገሮች መሬትን በግዥ ወይም በሊዝ መልኩ ለመውሰድ የሚያደርጉትን ጥድፊያ ግብርና በሚሰራበት ሀገር ውሃን ጨምሮ የማይታደሱ ሀብቶችን በመጠቀም
ኢንቨስት የሚያደርጉ ሀገሮችን የምግብ ዋስትና ደህንነትን ያሳካ ኒዮ ኮሎኒያሊዝም እንደሆነ ይገልጹታል። አበቃን። መልካም ጊዜ ተመኘን።